በጣም ደስ የሚል መረጃ ተሰምቷል ከራሱ ከሚኬል አርቴታ አንደበት ሀቢቢ የጁሪያን ቲምበርን ሁኔታ ማለቱና ያው ያኛው አካውንቴ ዋናው አካውንቴ ተዘግቶብኛል ሁላችሁም ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ እንግዲህ ጁሪያን ቲምበር ለነገው ጨዋታ 100% ዝግጁ ነው ብሏል ሀቢቢ ለነገው ጨዋታ ቋሚ ሆኖ ለመጀመር 100% ዝግጁ ነውና ኖኒ ማድዌኬን ባለፈው ጉዳት እንዳጋጠሙ ታውቃላችሁ እሱም እንደዚሁ 100% ለነገው ጨዋታ ዝግጁ ነው ብሏል ቦስ ሀቢቢ ኮፒ ሊንክ ሪፖስት ፎሎ ማን አዲስ ኢነርጂ ነው የመጣ ነው የአዲስ አካውንት ነው ነገራችን ላይ ጀሞ በዛሬ የቡድን ልምምዳችን ላይ እጅግ ወሳኝ ተጫዋቾቻችንን ተመልክተናል ከምንም በላይ ደግሞ ትኩረትን የሳበው ማለት ነው የጁሊያን ቲምበር መመለስና ሙሉ ልምምድ አድርጎ ፊት መሆኑን ማሳየቱ ነው ጀሞ እጅግ አስገራሚ ነው ብዙ ያርሰናልን ደጋፊ አስደስቷል ከዛ በተጨማሪ ነው ኦዲጋርድ ስታርዌይ ቡካዮ ሳካ ቪክቶር ዮኬሬሽ በጣም በጥሩ ብቃት እንቅስቃሴ ሲያደርጉ ታይቷሉ ሌላው በዛሬ ልምምድ ላይ እንግዲህ ድምጽ አልባ መሳሪያ የሆነችው እንግዲህ ሜሪኖዋችን ቆንጆ ልምምድ ሰርታለች ጀማውነት ትሮዛርድ ነበሩ ብቻ የቡድናችን አብዛኛው ተጫዋቾቻችን በጥሩ ጤንነት ላይ እንደሚገኙ ያሳየ ልምምድን ያደረጉት ሚኬል አርቴታ እጅግ በጣም በራስ መተማመን የታየበት ቆንጆ የልምምድ ጊዜ አሳልፈዋል ታዲያ ነገ እጅግ ተጠባቂውን የፍጻሜ ጨዋታኔ ቡድኒ የሚያሸንፍ ነው መስሎ እየታየኛሉ 90% ነው ማለት 90% ብቻ ነገ በዚህ ሰዓት ማህል ከተማው ላይ ደስታችንን እየገለጠን የምንገናኝ አድርገን ጂም አው ይቅና ጋይስ ሰበር ዜና ጋይስ በጣም ትልቅ ሰበር ዜና ጁሪያን ቲምበርና ኖኒ ማድዌኬ ለነገው ጨዋታ ዝግጁ ናቸው በስማ ፋብሪዚዮ ነው ያለው ጋይስ ሌላ ሰው አይደለም ፋብሪዚዮ ነው ያለው ስለዚህ አሉ ነገ ማለት ነው ቲምበር ከቫራስኬሊያ ጋር አንተን ነው ማየት እንፈልገው ያን ሞስኬራ ማይመስለኝ በጣም እየጨነቀኝ ነበር ኦሜጋ 3 ጥረት ያለበት ሰው ነበር እሱ ማለት ነው አንተ ግን ታስፈልገናለህ ገብቷል ማድዌኬም በጣም ይሻላል ገብቷል አይደለም እዚህ ጋር ሻሽሽ ምናምን ታስፈልገናለች ማን የሆነ ሰዓት ላይ ምን ሊያስፈልገን እንደሚችል አይተውቅም ግን በጣም አሪፍ ነገር ነው አሁን የሰማነው በጣም የሚገርም ዜና ገብቷችኋል በጣም እየጨነቀኝ ነበር ወይኔ ጉዴ በስማውን በጣም ነው የሚቻለው ጋይስ በጣም ነው የሚቻለው እኔ ደስ ብሎኛል ሁላችሁም ኮፒ ሊንክ ሪፖስት አድርጉት ይሄን ቪዲዮ ሼር አድርጉላችሁ ይሄ በጣም ከባድ ዜና ነው ጋይስ የፈጠነ ማናጀራችን ቦስ ሚኬል አርቴታ ከነገው ከቻምፒየንስ ሊግ የፋይናል ጨዋታ አስቀድሞ ዛሬ ፕሬስ ኮንፈረንስ ላይ ምን አለ የሚለውን እኔ አጠር አድርጌ እነግራችኋለሁ እስከዛ እናንተ በደንብ ኮፒ ሊንክ አድርጉ ማለት ነው እንግዲህ ቦሳችን ቲምበር ለነገው ጨዋታ በቋሚነት ለመጀመር 100% ዝግጁ ነው ሲል ተናግሯል ማለት ነው አክሎም ማዱኬ ዝግጁ መሆኑን ተናግሯል ማለት ነው ስለ ፒኤስጂ ጥንካሬ የተናገረ ሲሆን ፒኤስጂ በጣም ጠንካራ ነው አምና ቻምፒዮን ነበሩ ነገር ግን እነሱን አሁን አሸንፈን እኛ ቻምፒዮን ለመሆን ነው እዚህ የተገኘ ነው ሲል ተናግሯል ማለት ነው አክሎም ስለ ሉዊስ ኤንሪኬ የተናገረ ሲሆን ሉዊስ ኤንሪኬ በጣም ምርጥ አሰልጣኝ ነው ፒኤስጂን በሚገባ ገንብቷል ሲል ተናግሯል ነገር ግን እኛ እዚህ የተገኘ ነው አሸንፈን ዋንጫውን ይዘን ለመመለስ ነው ሲል ቦስ ሚኬል አርቴታ ተናግሯል በደንብ ኮፒ ሊንክ ይደረግ ካሞን ጋነርስ